فردوس الرحمن ظلال فردوس الرحمن. الحمد لله رب العالمين المتفرد بالبقاء والدوام، القائل وتوكل على الحي الذي لا يموت، المتفضل على عباده بالإحسان والإنعام، القائل وما بكم من نعمة فمن الله. وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه أجمعين. ثم نشكر الحاضرين جميعا على حضوركم واستماعكم وحسن ظنكم بإخوانكم وبدعاتكم ومعلمكم، على رأسهم أخونا الفاضل القائم على هذا المركز المبارك الشيخ أبو قتادة، ومن معه أو كل من يتعاون على هذه الخير، ونقول لهم جميعا شكر الله سعيكم وأكرمكم الله عز وجل في الدارين. ثم أما بعد، أيها الإخوة الكرام، بعد أن نقول لكم أهلا بكم ومرحبا كالله جل وعلا مسجانا بهالا እንዲሁም በዚህ ቦታ ላይ በዚህ ኸይር በዚህ መልካም የሚቆሙ ወንድሞች እንዳጠቃላይና በተናጠል ወንድማችን አቡ ቀታዳ ከሱም ጋራ ያሉትንም በአጠቃላይ ለነሱ ምስጋናችን ካቀረብን በኋላ ለእናንተም ጀዛኩሙላሁ ኸይረን እንኳን ደህና መጣችሁ፣ እዚህ ቦታ ላይ መጣዳችሁ ዱዓቶቻችሁ ላይ ወንድሞቻችሁ ላይ ይህ የሱና መርከዝ ላይ በዛም ላይ ቆሙ በሚያስተምረው ወንድማችሁ ጥሩ የሆነ ግምት አሳደራችሁ በመገኘታችሁ አላህ ኸይር ጀዛ ይክፈላችሁ። ወኢንሻአላሁ ተዓላ ከናንተ ጋራ በትንሽ ደቂቃ ሳላበዛ ለማስታወስ የምፈልገው ነጥብ ይኖረኛል። ያ ምንድነው? ባረከላሁ ፊኩም ትንሽ የሚታይብን ክፍተት አብዛኞቻችን ላይ ማለት ይቻላል ያቺን ተንቢህ ለመደራረግ ነው። وهو الحديث حديث عمار بن ياسر رضي الله تعالى عنه قال قال رسول الله صلى الله عليه وعلى آله وسلم إذا قام أحدكم يصلي إنما يناجي ربه فلينظر كيف يناجيه. وفي هذا الحديث بيان من نبينا الكريم عليه الصلاة والسلام على أن الخشوع في الصلاة لازم ولا ينبغي إهماله. نبي عليه الصلاة والسلام عندها صلاة المسجد بمتقوم بالساعات
ሌላ ጉዳይ የለውም። ኢነማ ዩናጂ ረበህ ከጌታው ከፈጣሪው ከአላሁ ስብሓነሁ ወተዓላ እየተመሳጠረ ነው። ሚስጥር ነው የቆመው። አስከተሉና ፈልየንظር ከይፈ ዩናጂ ከአላሁ ስብሓነሁ ወተዓላ ከፈጣሪው እንዴት እንደሚመሳጠር ይመልከት። ምናልባት እንዳልኳችሁ የመጀመሪያው ለራሴ ሲሆን ተንቢሁ ለአጠቃላይ ነው። አንዳንዴ ጥሩ ሰዎች ናቸው ብለን የምንገምታቸው ጥሩ ሰዎች ናቸው ብለው የሚገምቱን አካላቶች የሚተዛዘቡንና ትዝብት ይዘውብን የሚሄዱበት አጋጣሚ አለ። ونحن طلاب العلم نحن أهل السنة والجماعة እኛ ተማሪዎች ነን أهل السنة والجماعة ነን። ትዝብት ወሳጆች መሆን አለብን እንጂ ትዝብት የሚወሰድብን ሰዎች መሆን የለብንም። በየትኛውም ትዝብት ወሳጅ ልትታዘብ ከሆነ በዛው ተንቢህ ታረጋለህ፣ ትመክራለህ። أهل السنة والجماعة نه طالب العلم نه በመልካም አይተህ ነው የምትመክረው። ከዛ ውጪ ያለ ሰው ከዛ ተቃራኒ የሆኑ ሰዎችን አንተ በምትመጣበት በመልካም አመጣጥ ይመጡልኛል ብሎ ማሰብ እንደዛም የሚያስደስት ነገር አይደለም። አቃቂር ነው የሚያወጣው። ሐፊዝ አልቁርአን እኮ ነው ይላል፣ ሙደሪስ ነው ያስተምራል ይላል፣ መስጂድ ላይ የቆመ ነው ይላል። መስጂዳቸው ገብቼ ወይንም አንድ ቀን ካጠገቤ ቆሞ አብሬው ሰግጄ የሚሆነው ጉዳይ አየሁት ብሎ ያወራል እንጂ እንዲህ እኮ አይሰገድም እንዲህ እኮ ነው ብሎ ተንቢህ የሚያደርግልህ በጣም አነስተኛ ነው። ስለዚህ አሰጋገዳችን ላይ ኹሹዕ ያጣ ይታይብናል። አላሁ ተዓላ ያዘነላቸው ሲቀሩ الخشوع في الصلاة هو أول أسباب الفلاح في الدنيا والآخرة. صلاة الله بمتنانس لله سبر بمالك بمفرات لا يهونا مسجداتشن دنيا لا يبزو جنقلوشنا حاجة وچالو آخرة لا يدمو كذا يبلتنا يباسنا ما ودادر ما يتشالم لنزي هلو مدانيا يهوننا. فلذلك قال بعض أهل العلم الصلاة بلا خشوع كالجسد بلا روح. صلاة يا لو خشوع مسجدو خشوع يللبتنا السجاجد روح عند الله وكانه. بل بعض أهل العلم قال ركن من أركان الصلاة كفيل يا علم ባለቤት የሆኑትን ኹሹዕ ከሰላት አርካኖች ይቆጠሩታል። صحيح ባይሆንም ማለት ነው። ግን ምንድነው የሚያመለክተው? ሰላትህ ላይ አላህ Subhanahu Wa Ta'ala የፈራህ ሆነ መስገድህን የሰላትህ ዋና ነው። እንዴ ሩህ የሌለው አካል ምንድነው? በቃ በድን እኮ ነው አካል ነው የምትለው እንጂ ሰው አትለው። ሰግደናል ግን ኹሹዕ ያጣ የሆነ ሰላት ስለሆነ ባዶ ነው እንደሆነ። ወደ ሐዲሱ እንመለስ። إذا صلى أو إذا قام أحدكم إنما يناجي ربه فلينظر كيف يناجي. صلاة بقوم من بد ساعات كجيتاችን ነው የምንመሳጠረው። ጉዳይ አለን፣ ሐጃ አለ፣ ሐሳብ የሆነ ሐጃ ይመላለስብሃል፣ ይጨንቀሃል፣ አቅጣጫው ይጠፋብሃል፣ አንዳንዴ ብዥ ይልብሃል። አላሁ Subhanahu Wa Ta'ala አግርቶልህ ጥሩ የሆነ አካል የምታሻውረው አካል ይኖራል። ለምን እኔ ከምንጨናነቅ ለምን ራሴን ጥብ ከማደርግ ከዛ አካል ጋር ለምንድን ነው ማልሻወረው? ወይንም ጉዳዩን ማየት የሚችል አካል ዘንድ ቀርቤ ለምንድን ነው ከሱ ጋር ይሄንን ነገር ማልፈታው እንላለን። መጣ
ጥሩ አካል ነው ተሰሚነት ያለው ነው ቢያንስ በሰዓቱ እንኳን ቁርጥ ባያረግልህና ነገሩን ባንዴ ባይገርልልህ እንዲህ ነው እያለ እያመላከተው ነው ከሱ እየተናገረ በዚህ ወሬ ላይ ሌላ የምታደርግ ሌላ ተግባር የምታሳይ ከሆነ ወይና አሁንም እንዲህ ያልክ የምታወራ ከሆነ ወይንም ትጠመጥማለህ አጠገቡ ላይ ሆነ ወይንም እንዲህ ትላለህ ወይንም አሁንም ታዛጋለህ አለያም ደግሞ እጅህን ኪስ ውስጥ ከተታለህ ታወጣለህ ወይንም ከሱ እያወራህ ጥፍርህን እንዲህ ታረጋለህ እንዲህ እየበላህ ታሻለህ ምንድነው የሚለው ምን እየሆንክ እኮ ነው የሚለው በሰው ዘንድ እንኳን ምን እየሆንክ ነው የሚል እንኳን ቃሉ ቢከብደው ሀያ ቢያደርግለት ጤነኛ አይደለም እንዴ ነው የሚለው ጉዳይ ላይ እኮ ነው ለቁም ነገር እኮ ነው የመጣኸው ታዲያ ሰው ዘንድ እንደዚህ ከሆነ አላህ Subhanahu Wa Ta'ala ዘንድ ከሱ ጋር ቆመን ምንድነው እያደረግነው ያለው ለምን ራሳችን ትዝብት ላይ እንጠላለን ትዝብት ላይ እየጣለን እኮ ነው ሰላት ላይ እኮ ነው የመጀመሪያው ፈላህ እንደሆነ አላህ Subhanahu Wa Ta'ala አስቀመጠልን قد أفلح المؤمنون الذين هم في صلاتهم خاشعون በአንደኛ ደረጃ የጠቀሰው ይሄ ነው ሰላታቸው ላይ በኹሹዕ የሚሰግዱ ባካችሁ እኔ ቃሉ በደጋግመውም አያስከፋኝም አይታዘቡን ራሳችን ለትዝብት አንጣል ሰው እንደዚህ ከታዘበን ኸይረኛው እንደዚህ ከታዘበን አላህ Subhanahu Wa Ta'ala እንዴት ነው የምታዘበን አላህ ፊት ቆመን طيب በድሮ ጊዜ ነብዩ አለይሂ ሰላቱ ወሰላም በነበሩበት ዘመን قبل تحريم الخمر ሸምርን حرام ከመሆኑ በፊት ሰዎች ጠጥተው በጠጡበት ሁኔታ ይሰግዱ ነበር فأنزل الله عز وجل يا أيها الذين آمنوا لا تقوموا الصلاة وأنتم سكارى حتى تعلموا ما تقولون እናንተ አማኞች ሆይ ወደ ሰላት እንዳትቆሙ ሰካራሞች ሆናችሁ የምትናገሩትን ነገር እስከምታውቁና እስከምታስተውሉ ድረስ ሰላት ላይ የምናገረው ምንድነው ፋቲሃ እኮ ነው ፋቲሃ እየቀራን ነው ሰላት ላይ ያለው قراءة الفاتحة قراءة القرآن التسبيح والدعاء والتهليل والتكبير كذيكو يا شاكر كذي بشاكر يبزا نجر كويلا ይሄንን የምትሉትን ነገር እስከምታስተውሉትና እስከምታውቁት ወደ ሰላት እንዳትቀርቡ ስካር ይቀይራቸዋል ሰክረዋልና የሚሉትን ነገር ማስተዋል አይችሉም አላህ ፊት ቆመዋልና ከማን እንደቆሙ ያስረሳቸዋል ያን ስካር وبعدنا اليوم ليسوا سكارى بالخمر ولكنهم سكارى بالدنيا وشهواتها وملذاتها وهو يصلي حتى لا يدري ما يقول عند مسلم متجت እንችላለን እንደዛ ሆኖ ሲሰግድ ይሄ ሰክሮ ገብቶ ነው እንላለን አንችልም ኸምር ጠጥቶ ነው እንላለን አንችልም አላየንም አልጠጣምም አንችልም ነገር ግን ያሰከረን ነገር አለ ሰላት ላይ ሆነን ሰክረናል ዱንያ አስከሮናል ሰላት ላይ ሆነን ሰክረናል ስሜት የዱንያ ጥፍጥና አስከሮናል ሌላ ምን አለ ታዲያ ሸይጣን ይጫወትብናል በዚህ መልኩ ነው ያንጸባረቀን ያለ ነው የሰላታችን አሰጋገድ አላህ Subhanahu Wa Ta'ala ያዘነላቸው አካል ሲቀር በነብዩ አለይሂ ሰላቱ ወሰላም ዘመን አንደኛው ገባ دخل مسجد فصلى سجد حديث أبي هريرة في الصحيحين وكان النبي عليه الصلاة والسلام يراقبه يا أيها النبي عليه الصلاة والسلام يسوي ناس سجد وفي الحديث ماذا حديث اسمه الله
فصلى ثم جاء فسلم عليه السلام عليك على الجو قالوا عليك السلام عليكم ارجع فصلي فإنك لم تصلي هيت تملس على تملس سجد على سجدكم سجدوا على السجدم سجدوا على قوله فإنك لم تصلي أي صلاة شرعية شرعية هنا صلاة على سجدكم ملس ما أحوج الكثير من الناس اليوم أن يقال له ارجع فصلي فإنك لم تصلي بعد الصلاة هذا من أبزعون بين زمن إن يبالن بالزمن ብዙዎቻችን አለን ከሰገድን በኋላ ልንባል የሚገባን ሰዎች ብዙ አለን ተነስ ሰላትን ስገደው አልሰገድክም ምንባል ሰዎች በስተናል አለን ወዴት መሄድ የለብንም ወደ ራሳችን መምጣት ያለብን ማንንም አንስለን ስገድ አልሰገድከውም ልንባል የሚገባን ሰዎች አለን እንዴት እንደምንሰግድ እያየን አይደል እንዴ እያዛጋን እየተንጠራራን ግራና ቀኝ እያልን ጅዋጅዌ እየሰራን እያከከን ኢማማ እየጠመጠምን ዚፕ እየዘጋን ቁልፍ እየዘጋን እየከፈትን እያወለቀን እያስቀመጥን ሰላት ላይ ያለን እንመስላለን إذا قام أحدكم يصلي فإنما ينادي ربه فلينظر كيف ينادي ربه ጌታውን እንዴት እንደሚመሳጠር ይመልከት ብዙ ስለሐፈዝን አይደለም ብዙ ስለቀራንም አይደለም ብዙ ስላገላበጥንም አይደለም ያንን ማስተካከል የምንችለው ኹሹዕ የሚለውን ነገር አላህ መፍራት የሚለውን ነገር ውስጣችን ሲገባ ነው والله سبحانه وتعالى قد مدح الخاشعين الله هدساቸው مدح ውዳሴ ሰጣቸው በዚህ ላይ ያሉ ሰዎች إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين وكانوا لنا خاشعين يقول كف هذه صفة عالية ማንም ሊያገኘው የማይችል እኮ ነው በዚህ በኹሹዕ ላይ ተሳተፍክ ማለት የነብያቶችን ባህሪ ተላብሰሃል ማለት ነው ባካችሁ ቆም እንበል አላህን እንፍራ ከነፍስ ጭምር ሰላታችን ያማረ አይደለም ትዝብት አይተዛዘቡን እየታዘቡን ነው ሪጃላን ወኒሳ ወንዶችም ሆነን ሴቶችንም አሰጋገዳችን እያማረ አይደለም أن الصلاة هو أعظم الركن من أركان الإسلام بعد شهادتين تلقوا مسارة الكون ثاني الركن من أركان الإسلام ولتنيا يسلم الناس المسارة هي المسارة أبل عشتن وليد إنه قوم علن قوما بعدهم إنه نبسات ألا كما جاء في الحديث أن النبي صلى الله عليه وعلى آله وسلم قال إن الرجل لا ينصرف عندك قالوا لا ينصرف أي من صلاة كصلاة يتناككال كصلاة يجرسال جرسو يوتال وما كتب له إلا عشر صلاته كصلاة كمن دا كأجر عند أسرنيا بتشا تشفولت እንጂ ሌላ ነገር ሳያገኝ ሶላቱን የሚጨርሳል تصبحها ከሶላቱ ከአጅር አንድ ዘጠነኛው ብቻ አንድ ዘጠነኛ ሲባል እንግዲህ ግልጽ ነው ለሁላችሁም ወይም አንድ አስረኛም ሲባል 10 ቦታ ላይ ይካፈልና ዘጠኞቹ ፉርሽ ሆነዋል ተበላሽተዋል ማለት አንድ እጅ አገኘ ማለት ከ10 تصبحها ዘጠኝ ቦታ ተካፍሎ ስምንቶቹ ገደል ገብተው አንድ እጅ ثمنها አንድ ስምንተኛ እንጂ ሌላ ሳያገኝ ስምንት ቦታ ተካፍሎ ሰባቱ ፈርሰው አንድ እጅ سبعها አንድ ሰባተኛ እንጂ سدسها አንድ ስድስተኛ እንጂ خمسها አንድ አምስተኛ እንጂ ሳያገኝ ربعها አንድ አራተኛ እንጂ
ثلثها عند ሶስተኛ نصفها ይሄ ታደለ ነው እንኳን ከሌላው አንፃር ግማሹ እንጂ መሆን የነበረበት ሙሉ በሙሉ ነው። ጭራሽም ሳያገኝ ዝም ብሎ ቆሞ ቀና ደጋ ብሎ ሰግደሃል፣ አው ሰግደሃል፣ ቆመሃል፣ ከሙስሊሞች ተሰልፈሃል፣ ኢማም አላህ ማሻአላህ ሰግደሃል፣ ከአጅር የለህም። እንደዚህ ሆኖ የሚገኙ ሰዎች አሉ ረሱላችን አለይሂ ሰላቱ ወሰላም። አያሳስብ አናሳዝን ቆመን ሐፊዝ القرآن ሆነ ያ اخي ስንጠየቅ እየመለስን የዚህ ሁክም እኮ ይሄ ነው ብለን መልስ መስጠት እየቻልን እኮ ነው እየሰጠን እኮ ነው። ታዲያ ይሄ ምንድነው የሚባለው? ራሱን የጣለ ራሱን የተወ يا أيها الذين آمنوا لما تقولون ما لا تفعلون ساستكون قبالا إذا وست نوركالن عند تكل صلاتاችን እያማራ አይደለም። አላህ Subhanahu Wa Ta'ala ያዘነላቸው ይሰተራቸው ሰዎች ባሮቹ አሉ። ሰላታቸው ላይ ሆነው እንባ ጠብ እያላቸው የሚሰግዱ አሉ። ሰላታቸው ላይ ሆነው نعم ሁሉንም የእረፍት አይነት ሁሉ አግኝተው የሚወጡ አሉ። كما قال النبي صلى الله عليه وعلى آله وسلم حديث من رجل من خزاعة قال سمعت النبي صلى الله عليه وعلى آله وسلم يقول يا بلال أقم الصلاة أرحنا بها. مثل الذي رواه أبو داود عن خزاعي هنا صحابي من هلال النبي عليه الصلاة والسلام سيناقر سماهاتشو أنت بلال هوي يا صلاة آذان أقوم آذان بل እንደው በሰላት አሳርፈን መሰረቱ ይሄ ነው። ሰላቱ ስንገባ እረፍት ነው። መሰረቱ ይሄ ነው። ሰላቱ ስንገባ ራሃ ደስታ ነው። መሰረቱ ይሄ ነው። ሰላቱ ስንገባ ጉዳያችን ሁሉ ወደ አላህ Subhanahu Wa Ta'ala መልሰን ፈረጅን መጠበቅ ነው። መሰረቱ ይሄ ነው። ሰላት ላይ ሆነን ግን በተቃራኒ ሽብርት ነው እኛ ጋር የሚታየው። ሰላት ላይ ሆነን ሌላ ወሬ ነው። ፋቲሃ እየቀራን ወሬ ነው። ሌላ ወሬ አለብን ወሬ ያለብን ምናልባት ከጎን አጠገባችን ላይ ካለው ሰውዬ ስላወራንና ስላልተነጋገርን ወሬ ላንለው እንችላለን። ግን ወሬ ነው። ምንድነው ወሬ የሚባለው? ወሬ ከአላህ Subhanahu Wa Ta'ala መመሳጠሩን ትተን ከሱ እንደምንመሳጠረውን ትተን ወደ ሌላ የምንሄድ ከሆነ والله ወሬ ነው። ሌላ ወሬ ሌላ አጀንዳ كما ثبت في الصحيح من حديث عثمان بن عفان رضي الله تعالى عنهم. وفي الحديث قال توضأ بعدما انتهى من وضوءه فقال سمعت النبي صلى الله عليه وعلى آله وسلم يقول من توضأ نحو وضوء هذا ثم صلى ركعتين لا يحدث فيهما نفسه غفر الله له ما تقدم من ذنبه. ورين دهون أيوه የውዱእ አደራረግ እንዴት እንደሆነ ዑስማን ኢብኑ አፋን ረዲየላሁ ተዓላ ዐንሁ በተግባር ለሰሃባዎች አሳይቷቸው ከነብዩ አለይሂ ሰላቱ ወሰላም በተግባር ያየውን ነው። ከዛ ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል አለ የኔን የውዱእ አደራረግን የፈጸመና ያደረገ የሆነ አካል ከዛም በኋላ ያቺ ውዱእ ሌላ የፈርድ ሰላት እስከሚመጣ ድረስ አልጠበቀም፣ በከንቱ አላቆየውም። ሁለት ረካ የሰገደ شاهد ግን የትኛው ነው? لا يحدث فيهما نفسه نفسون بوري ሳያወራው أي أداهما بإخلاص وخشوع وطمأنينة በተረጋጋ መንፈስ እየፈራ ውስጡ ፍራቻ አክሎበት ፍራቻ ሞልቶት ለአላህ ብሎ በዚህ መልክ የሰገደ እንደሆነ ፈርድ ሰላት እኮ አይደለም ሱና እኮ ነው። سنة الوضوء يبال البتلمدو غفر الله ما تقدم من ذنبه يالفون وانجلون الله سبحانه وتعالى مروت على النبي عليه الصلاة والسلام بلو عثمان تناقر الشاهد قوما ودليلا كهون ورنيان صلاتوس ورنيا بذي حديث فلذي باكاتشو وندموش صلاتاችን በምንሰግድበት ሰዓት ነፍሳችንን እናድን። አዎ እንደ ነብዩ አለይሂ ሰላቱ ወሰላም
እንደ ሱሐባዎች ላንሆን እንችላለን እንድንሆን ግን ታዘዝን ሰሉ ከማ ረአይቱሙኒ ዩሰሊ ይሄ እኮ ትእዛዝ ነው እኔ እንደምሰግደው አይነት ስገዱ ማለታቸው ነብዩ አለይሂ ሰላቱ ወሰለም ኮፒ ከላይ እስከታች ያለውን በዛ መልክ መስገዳችን ግዴታችን ነው ግን እንሆናለን የነሱ ደረጃ ከፍ ያለ ነው መመሳሰል ግን ግዴታችን ነው አለብን ስለዚህ በምንሰግድበት ሰዓት ሰላታችን ውስጥ ሽብርት መኖር የለበትም ወረኛ መሆን የለብንም አይደለም ወደ ሰላት ውስጥ ገብተን በዚህ መልኩ መስገድ ይቅርና والله ወደ ሰላት ስንመጣ ምንድነው ይተባለው ሰላት ውስጥ ተውት ወደ ሰላት ስንመጣ እኮ ነው ከየት ከቤታችን ውዱእ አድርገን ወደ መስጊድ ስንመጣ በምን አይነት ሁኔታ ነው እንድንመጣ የታዘዝ ነው አጂብ እኮ ነው በጣም የሚገርም ነገር እኮ ነው ሁኔታችን ድንቅ የአላህ ባሮች አላህ ይጨምርላቸው ድንቅ የሆኑ የአላህ ባሮችንም የነሱም ተከታይ ያድርገን አሉት ግን ሁኔታችን ያሳዝናል ዋቂው እኮ ነው ስለተጨባጭ ስናወራ ያሳዝናል حديث قال الصحابي رضي الله تعالى عنه بينما نحن نصلي مع النبي صلى الله عليه وعلى آله وسلم إذ سمع جبلة رجال كنبي عليه الصلاة والسلام هنا يسجدن يا الليل الصحابي نبياتنا عليه الصلاة والسلام الزاو يسجدوا يا الله إذ فجائيانات وديهانو جبلة رجال أي صوت حركتهم ينقسقاسياچون ድምጽ ሰሙ ነብዩ አለይሂ ሰላቱ ወሰለም በቂ የሆነ ጮህት ነገር ድምጽ ሰሙ فلما صلى اي انتهى من صلاته وانصرف صلاتቸው ያጠናቀቁና የጨረሱ ሰዓት ምን አሉ قال ما شأنكم እንዲህ አይነት ድምጽ እንዲህ አይነት ጫጫታ እንዲህ አይነት ጋጋታ ምንድነው ምን ሆናችሁ ነው ምን ተረጋግጦላችሁ ነው አሉ قالوا استعجلنا الى صلاه ወደ ሰላት እኮ ነው ቾኮለን ፈጥነን እየመጣን ነበር قال لا تفعلوا ሰላት ውስጥ እኮ አይደለም ከቤት እየመጡ መንገድ ላይ እኮ ነው መስጂዱ ዙሪያ قال لا تفعلوا ሁለተኛ እንደዚህ አይነት እንዳታደርጉ اذا اتيتم الصلاه ወደ ሰላት በምትመጡበት ሰዓት فعليكم بالسكينه والوقار በተረጋጋ መልክ ሰኪና በጣም ረጋ ሁዱ መረጋጋት ያለበትና ወልወቃር አላሁ ጀለ ወዐላ መስራትን ያለበት ገና ከመግባታችን በፊት በዚህ እንድንዘጋጅ ነው ነብዩ አለይሂ ሰላቱ ወሰለም ያዘዙን ወደ ሰላት ውስጥ ከመግባታችን በፊት ልክ ወደ ሰላት ውስጥ ከመግባታችን በፊት ውዱእ የተለያዩ የሰላት ሹሩጦችን አሟልተን እንደምንመጣ ወደ መስጂድ ስትመጡ عليكم بالسكينة والوقار الله بفرابችሁበት መልክ ሆናችሁ በጣም በተረጋጋችሁ መንፈስ ሆናችሁ ወደ ሰላታችሁ ኑ አብሽሩ إذا أدركتم فصلوا أي مع الإمام كإمام ጋር የሆነ ነገር ያገኛችሁበትን ቦታ ላይ ብትገኙ ስገዱ ሩኩዕ ላይ ከሆነ ቀጥሉ ፋቲሃ እየቀራ ከሆነ እዛ ቦታ ላይ ስጁድ ላይ ከሆነ እዛ ቦታ ላይ ጀልሳ ላይ ከሆነ በይነ ሰጀደተን ይሁን እንዲሁም ደግሞ ለተሸሁድም ይሁን እዛ ቦታ ላይ ይሁን ኢማም ባገኘህበት ቦታ ትከተለዋለህ የትም ቦታ ላይ አገኘው ሐረመህ ትከተለዋለህ የትም ቦታ ይሁን ለምን አንድ ስጁድ የሚቀርህ አይሆንም ለዚህ ሐዲስ ማስረጃ إذا أدركتم فصلوا وإذا فاتكم فأتموا ያመለጣችሁ ነገር ካለ ከዛ በኋላ فتصمت أي بعد انصراف الإمام إمام كتوكد بوهلا كصلاة كاتنا كبقى بوهلا قال الإثيوبي رحمه الله تعالى في شرح هذا الحديث صحيح مسلم لا محمد آدم الإثيوبي رحمه الله تعالى شرح لا عند فائدة هنا الحديث أسمى الكتوسي تقص هذا أقوى الدليل له إيه حديث بتأم كدليلوች ከማስረጃዎቹ ሁሉ ጠንካራው ማስረጃ ይሄ ነው ይላል አንድ አካል ከኢማም ጋር ፋቲሃ ካመለጠው ፋቲሃ መጨረሻ ላይ ማምጣት እንዳለበት ብዙ ጊዜ ሰዎች መሐከል ጥያቄ ይነሳል ያው መስአላ ፍቅህያ ነው
إذا أدرك الإمام وهو راكع إمام ركوع ባደረገበት ሁኔታ ከኋላ የመጣ ሰውዬ ቢያገኘው መጨረሻ ምን ማድረግ አለበት? ኢማም ሩኩዕ ላይ ሆኖ ነውና ያገኘው። طيب جمهور العلماءዎች የሚሉት አግኝተዋል ሩኩዕ በማግኘቱ ሰላት ይቆጠርለታል ነው የሚሉት። ኢብኑ ተይሚያ ረሂመሁላሁ ተዓላ ይህን ቀውል አጠናክሮ ነው የሚሄደው። እንደው አምስተኛ ይሆንበታል ፋቲሃ ባለመቅራቴ ሩኩዕ ማምጣት አለብኝ ብሎ ከተነሳ አምስተኛ ረካ ይሆንበታል መሆን የለበትም ይላል። ሌሎቹ ሙሐቂቆች እነ ሼኽ ሙቅቢል ሼኽ የሕያ ሌሎችም ይሄው ሼኽ ትልቁ ዓሊም ሌሎችም በርካታ ዑለማዎች አይ ከኢማም ጋር ፋቲሃ እስካልቀራ ወይንም ኢማም ሳያበልጠው በፊት ፋቲሃ ካላመጣ ላ ሶላተ ሊመን ለም የቅረእ ቢፋቲሐት ልኪታብ አሉ ነቢያችን ዓለይሂ ሰላቱ ወሰላም። ማምጣት አለበት። ይህ ማስረጃ በጣም ጠንካራ ነው ይላል። እንዴት? ፈኢዛ አድረክቱም ፈአቲሙ ያኒ ፈሰሉ ኢዛ አድረክቱም ፈሰሉ ኢማም ያገኛችሁበትን ቦታ አብራችሁ ተከተሉ። ወኢዛ ፋተኩም ፈአቲሙ ፈፊ ሪዋያ ፈቅዱ ያመለጣችሁ ነገር ካለ ደግሞ በኋላ ሙሉት ፈጽሙት። ይሄ ኢማም እየሰገደ እያለ ሩኩዕ ባደረገበት ሁኔታ ይሄ ኢማሙም ደግሞ ፋቲሃ መልጦታል። ስለዚህ ወዴትም መሄድ አንችልም። ይቀጥላል ሼኹ መጨረሻ አካባቢ የሚያስቀምጡት ነገር አለ። ብዙ መሳይሎች ይጠቅሱና እንደ ነሲሃ እንደ እውር አትጎተት ይላል። እንትና እንዲህ ብለዋል እያልክ አትጎተት። እንደ እውር የሚጎተው ሰው ነው የሚያስፈልገው። እንደዛ እንዳትጎተት። አሻሂድ ባረከላሁ ፊኩም። ይሄ እንደ አጋጣሚ من باب الفائدة ነው። ግን ሻሂዱ ምንድነው? ነብያችን አለይሂ ሰላቱ ወሰላም عليكم بالسكينة والوقار። ይሄ ወደ መስጊድ ስንመጣ ነው። ሰላት ውስጥ ስንገባ ደግሞ ሰኪናና ወቃር ከዛ በላይ ነው። ሰላታችን እስኪ በጥሞና እናዳምጠው። فقال عليه الصلاة والسلام وجعلت قرة عيني في الصلاة የአይን ማረፊያዬ በሰላት ነው የተደረገው። ቅድም እንዳሳለፍነው የአይን ማረፊያችን ሆነ ወይ? ወረኛ እየሆንን እኮ ነው። አልሰገድክም መልሰህ ስገድ ልንባል በጣም የሚገባን ሰዎች አለን። ይሄ እንደ ተንቢህ ነው። ባረከላሁ ፊኩም። ባጭሩ ቅድም እንዳስቀመጥኩላችሁ ብዙ ነገር ለመናገር ሳይሆን እንደ ተንቢህ ነው። ነጥቦቹ ብዙ ናቸው፣ በጣም በርካታ ናቸው። ጥቆማ ነገር ሲሰጠንና ተንቢህ ሲደረግልን ማሻአላህ በተለይ ጠለበተል ዒልም አህለ ሱና ወልጀማዓ ይባንናል። ለመረጃ ለደሊል በጣም ፍቅረኛ ነው። እንትና እንዲህ ብለዋል አይደለም። ጣሊቡል ዒልም የሚለየውና አህለ ሱና ወልጀማዓ ከሌላው ፊረቅ የሚለያቸው ማስረጃ ነው። ደሊል ይለያቸዋል። ለደሊል በጣም አፍቃሪ ናቸው። ከቁርአን ከሐዲስ ማስረጃው ምንድነው? ለዚህም ነው እነሱም ያበቡት ዳዋቸውም ያበበው ዒባዳቸውንም ያማረ ሆኖ የተገኘው። ግን ተቅሲር ይኖራል። እንዳሁን አይነት መስአላ ሰላታችን ላይ ምናሳየው የሆነ ጉድለት ወላሂ ያማል። ከነፍሴ ጭምር በቃ መሆን የለበትም። እኔ እቺን መልእክት ለማስተላለፍ ነው እዚህ ቦታ ላይ ተቀመጥኩት ወይም ደግሞ ፊት ለፊታቸው የቆምኩኝ ማለት ነው። በቃ ያማል። እናስብበት በደም ጠንቃቃ ነው። ቤተሰባችንም በዚህ ተርቢያ ነው። የሩኩዕ አደራረግ፣ የሱጁድ አደራረግ፣ የፋቲሃ አቀራሩ ረጋ ባለ ወላሂ ማራኪ ነው መሆን ያለበት። አርአያ ልንሆን ይገባናል። አሰጋገዳችን ምን ሌላው ላይ ስለዚህ እንዴ ሁሌ ዘወትር ሰው የሚያየን ቦታ ነው ያለን። በቃ እናስ አስተማሪ ነው ተግባራችን ያስቀምጥ። ምንድነው ይሄና ምን አጣደፈ ይቀራና አይደል እንዴ? ስንት ኩተቦችን አየን። ይፈቅም በሰላም ነው ኪታቡ الطهارة ኪታቡ الصلاة እያለን ይቀራና አይደል እንዴ? ቡሉጉል መራም ላይ እየቀራን ነው። ሪያዱስ ሳሊሒን ላይ እየቀራን ነው። ሙስሊም ሙስሊም ላይ እየቀራን ነው። ሰሂህ ቡኻሪ ላይ እየቀራን ነው። ከነዚህ ኩተቦች እኮ የተወገድንበት አጋጣሚ እኮ የለም። ቀራለን እኮ አይደለም። ለምንድነው ልንሰራበት ነው አይደል? ባረከላሁ ፊኩም ونفع الله بكم الإسلام والمسلمين وجمعنا الله عز وجل في جنة الفردوس الأعلى كما جمعنا في هذا المسجد المبارك وبارك الله فيكم
وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله